የግብጽ መገናኛ ብዙሃን ደግሞ ከእርሳቸው ጋር ያደረገውን ቃለ ምልልስ በቴሌቪዥን አሰራጭቶታል። ፕሬዝዳንት ኢሳያስ ከግብጹ ቴሌቪዥን ጋር ባደረጉት በዚህ ቃለ ምልልስ እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት ችግር ፈጣሪ በማለት የፈረጁ ሲሆን ከዚህ ቀደም ወዳጃቸው የሆነችው ሶማሊያ ያለባት ችግር ዓለም አቀፍ ቀውስ የሚፈጥር ነው ሲሉ ሲያጥላሏትም ተደምጠዋል። ይህም ከዚህ ቀደም በተለይም ደግሞ በሶማሊያና በኢትዮጵያ መካከል መልካም ግንኙነት መፈጠሩና ግንኙነቱ መታደሱም በግብጽና በኤርትራ በኩል በሶማሊያ ላይ ጥርስ መነከሱን አመላካች ነው የሚሉ ዘገባዎችም ወጥተዋል። ፕሬዝዳንት ኢሳያስ በዚህ መግለጫቸው ላይ በተለይም ሶስቱን ሀገራት የጠቀሱ ሲሆን ሶማሊያ፣ ኢትዮጵያና ደቡብ ሱዳን አደገኛ ሀገራት በማለት የጠቀሱ ሲሆን ነገር ግን እርስ በርስና ደም አፋሳሽ ጦርነት ውስጥ የምትገኘው ጎረቤት ሱዳንን ምንም አይነት ነገር ከመናገር ተቆጥበዋል። አጋር በመሆን ለአልቡርሃን የመሳሪያና የሞራል ድጋፍ የሚያደርጉት ኢሳያስ አፈወርቂ ሱዳንን አሞጋግሰው ኢትዮጵያ፣ ሶማሊያና ደቡብ ሱዳንን ችግር ፈጣሪ፣ ችግራቸው ለዓለም አቀፍ ጉዳይ ሁሉ አስጊ ነው በማለት ሲናገሩ ተደምጠዋል። በመጨረሻም ፕሬዝዳንት ኢሳያስ አፈወርቂ የቀጠናውን ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ ይገባል በማለትም ሲናገሩ ተደምጠዋል።